እና ካቶሊክ ቤተክርስቲያን የምትባለው ያችኑ ቤተክርስቲያን ናት። የሆነች ለየት ያለች የማትታወቅ ኦር ደግሞ የሆነ በምንድን ነው በኮንሴፕት ደረጃ ያለች ብቻ ኤግዚስት የምታደርግ ቤተክርስቲያን አይደለችም ያለችው። ቪዚብል እና ኢንቪዚብል ቸርች የሚባል ነገር አለ። ምንም የኛ ኤክሌሲዮሎጂ እንደውም እኔ ሰሞኑን የዮሐን ጌራርድን መጽሐፍ እያነበብኩ ነበር። በጣም የሚገርም መጽሐፍ ማለት ነው። እያንዳንዱን ነው እየተነተነ የሚያስቀምጠው ዮሐን ጌራርድ። ቪዚብል ኢንቪዚብል ሲባል በአባቶችም አስተምሮ እያስደገፈ ሲናገር እንመለከታለን። አንድ መታወቅ ያለበት ቅድም ዴቭ ሲናገር ነበረ፣ ቤተ ክርስቲያን በተለይ ደግሞ ይሄ ኢሴንሻል ካራክተሪስቲክ ኦፍ ትሩዝ ቸርች ብለን የምናስቀምጠው ነገር ወይም ለእውነተኛው የተዋ ቤተ ክርስቲያን ካራክተሪስቲኮች ምንድን ናቸው ብትል እዛው ላይ ኦክስፎርድ ኮንፌሽን ላይ ያስቀምጡታል። ኦክስፎርድ ኮንፌሽን ላይ ምንድን ነው የሚለው 17ኛው አርቲክል ላይ the church is the congregation of the saints የቅዱሳን ስብስብ ናት ቤተክርስቲያን in which the gospel is rightly taught and the sacraments are rightly administered ሳክራመንቶች ራይትሊ አድሚኒስተር የሚደረግበት እና ጎስፕል ራይትሊ ፕሪች የሚደረግበት ወይም ታውት የሚደረግበት ቤተ ክርስቲያን ተብሎ ይጠራል። ይሄ ዴፊኒሽን ኦፍ ቤተ ክርስቲያን ነው፣ ራሱ ቸርች ነው። ግን አንድ የምናነሳው ነገር አለ። ኢቨን እሱ ዮሐን ጌራርድም ይሄንን ያስቀምጣል። ትልቁ ያው የኛ ሉተራን እሱ እቺ እውነተኛይቱ ቤተክርስቲያን the fullness of truth የሚባለው ሌላው ትሩዝ የላቸውም እያልን አይደለም። ካቶሊክም ኦርቶዶክሶችም ትሩዝ የላቸውም እውነታ የላቸውም እያልን አይደለም። ግን the fullness of truth ያለባት ቤተክርስቲያን የሉተራን ቤተክርስቲያን ናት ብለው ይናገራሉ። ከዚህ አንጻር አርቲክል 17 ሲያብራሩ እነሱ ይሄ ፕሪቺንግ ራሱ ጎስፕልን ራሱ ፕሪች ማድረግ አለባት የሚባለው ሳክራመንት ራይትሊ አድሚኒስተር ማድረግ አለባት የሚለውን ራሱ ሲያብራሩት ጎስፕል ላይ የሚመጣውን ምን ብሎ ይናገራል? እሱ በያዘው ፒዩሪቲ ባለው በዛ በስታንዳርድ ጠብቆ የሚያስተምር ያቺ the fullness of truth ያላት ቤተክርስቲያን ናት ብሎ ያስቀምጣል። ያንን ክሌም የምናደርገው ለማን ነው? ለሉተራን ቤተክርስቲያን ነው። እና ከዚህ አንጻር ነው የሉተራን ኤክሌሲዮሎጂ። ጆይ ለአንተ ጥያቄ አለኝ። አንድ ጥያቄ፣ ስንት የጌታ ቤተክርስቲያን ነው ያለው? የጌታ ቤተክርስቲያን ስንት ናት? የጌታ ቤተክርስቲያን ከምን አንጻር ነው? አሁን የጌታ ቤተክርስቲያንን ስንል የምትታየዋ የማትታየዋ ብለን ልንከፍል እንችላለን። ግን አንድ መታወቅ ያለበት ምን አለ? ያው ናይሲን ኮንስታንቲኖፕል ክሪድ ላይ እንዳስቀመጡልን አንዲት ቤተክርስቲያን ነው ያለችው። አንዲት ቤተክርስቲያን ማለት ነው። ግን ያቺ አንዲት ቤተክርስቲያን አሁን ለምሳሌ የማነው የቅዱስ ያው እኛ ጋር እንደ ሴንታ እንትን ባይልም ሰቨረስ ኦፍ አንቲዮክ ጥሩ አድርጎ ያስቀምጡታል። ኤክሌሲዮሎጂ ምን አይነት ኤክሌሲዮሎጂን የተጠቀመው? እሱ ቤተክርስቲያን ልትታመም ትችላለች፣ ልደክም ትችላለች። አሁን ለምሳሌ ሰቨረስና እንደምናውቀው እሱ ማያፌሳይት ክርስቶሎጂ ነው ያለው። በጣም ትልቅ ስኮላር ነው። በዛም ከፊሎዞፊካል አንደርስታንዲንግ አንጻር በጣም ትልቅ ቦታ የሚሰጠው በኦሪየንታል ኦርቶዶክስ ትልቅ አባት ነው በእነሱ። አሁን ያንን ዳያፌሳይቶችን ክርስቶሎጂ ያላቸው ቤተክርስቲያኖች ሲያቀርባቸው በምን ሁኔታ ነው? ያቺ ቤተክርስቲያን ወይም ደግሞ ካልሲዶኒያን ክርስቶሎጂ የምትቀበለው ቤተክርስቲያን የደከመች የታመመች ቤተክርስቲያን ናት ብሎ ነው የሚያስቀምጠው እንጂ ሙሉ ለሙሉ እንትን አይልም። ለዛ ነው እሱ አይ ቲንክ ማን ነበረ አንድ ኮንትሮቨርሲ ተነስቶ ነበረ በዚህ በኤክሌሲዮሎጂ ላይ ማለት ነው። ሙሉ በሙሉ እሱ ኤክስክሉድ የሚያደርግ አንድ ሌላ እንትን አለና ያንን አይቀበልም። ልክ እንደዛ አሁን ለምሳሌ ቤተክርስቲያን ስንል አንዲት ቤተክርስቲያን አለች፣ የታመመች ቤተክርስቲያን አለች። ኦር ደግሞ ቅድም እንዳልኩ ክርስቶሴንትሪክ የሆነውን ያንን ፒውር የሆነውን ጎስፕል የጋረደች ቤተክርስቲያን ልትኖር ትችላለች። ጋረደች ማለት ቤተክርስቲያን አይደለችም ማለት አይደለም። ግን ደግሞ ምንድነው ሪፎርሜሽንም ራሱ ያስፈልገው ለዛ ነው። ያቺ ቤተክርስቲያን የተጋረደ ነገር ስላላት ያንን የተጋረደውን ነገር መግለጥ አለባት ነው ዋናው የሪፎርሜሽኑ ዓላማ እሱ ነው እንጂ ሌላ አዲስ የሆነች ቤተክርስቲያንን እንፍጠር ማለት አይደለም። ስለዚህ የጌታ ቤተክርስቲያን አንዲት ናት ካልከኝ እንግዲህ ስንት ሊሆኑ ነው ማለት ነው? የጌታ ቤተክርስቲያን ካቶሊክ አንድ፣
ኦርቶዶክስ 2፣ ሲሪያን ዘ ቸርች ኦፍ ምናምን በዘ ኢስት 3፣ ኢስተርን ኦርቶዶክስ 4። እነዚህ ሁሉ ተደማምረው ነው አንድ የሆኑት ወይንስ አይ እንትንም ሉትራንም 5? እንግዲህ በዙ ማለት ነው። ቁጥሩን አትሄድ ላስረዳ። አንደኛ ምንድን ነበር ያልኩ? ትሩዝ አለ ብለናል። ካቶሊክ ቤተክርስቲያንም ጋር ብትሄድ፣ ምንድነው ኦርቶዶክስ ቤተክርስቲያንም ብትሄድ፣ አስሪያን ኦፍ ቸርች ኢስተርን ቸርች ማለት ነው፣ እዛም ብትሄድ እውነት አለ። ምክንያቱም የምናውቀው ነገር አለ። ማርክስ ኦፍ ቸርች ራሱ ያስቀምጥልን ነገር ስላለ ማለት ነው። ወንጌልን ይሰብካሉ። ሳክራመንትም ደግሞ አድሚኒስተር የሚደረግባት ቤተክርስቲያን ናት። ስለዚህ ያንን ነገር ታሟላለች። የጌታ ቤተክርስቲያን ናት። ቸርች ተብላ ልትጠራ ትችላለች። ግን ምንድን ነው አሁን እያያዝን ያለ ነው? ቅድም እንኳ አስቀምጬልሃለሁ። ቪዚብል እና ኢንቪዚብል ቤተክርስቲያን ቸርች ብለን ብናስቀምጥ፣ አሁን ለምሳሌ ቪዚብል ቸርች ላይ ሉተራንን ነው ክሌም የምናደርገው አንዲቷ ቤተክርስቲያን ብለን በሚታይ ሁኔታ ሉተራን ቤተክርስቲያን ልታነሳ ትችላለህ። ኦር ደግሞ እሺ በደንብ እንትን ልበልልህ፣ እቺ አንዲቷ ቤተክርስቲያን እኛ ጋር አንዷ ቤተክርስቲያን ብለን ስንናገር ምንድን ነው ፉልነስ ኦፍ ትሩዝ በመኖሩ ነው። ማለትም ምልአተ እውነት ብለን የምንጠራውን እሱም በመያዟ ነው። ሌሎቹ ጋር ስትመጣ ግን ቤተክርስቲያን ናቸው። አሁንም የምንለያይባቸው ነገሮች ሊኖሩ ይችላሉ። ከአስተምሮ ደረጃ